ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። የምትመርጠውን ፓርቲ ምን ያክል ብትወደው ነው ወይስ ከአባቷ የቆየ ቂም ብኖራት ነው እቺ ሰው በዚህን ቀን እንደዚህ ታያረገችው? በጣም ያስገርማል። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመጡ ሰዎችን ታዝበናልና ግሉኮስ ጭምር ሌላ ጊዜ ግሉኮስ ከተነቀለብሽ ትሞቻለሽ የሚሉ ዶክተሮች እንዴት ሊፈቅዱ ቻሉ? ሰላም ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎችን እንመለከታለን። በተለይ ምርጫ የፈጠረው ሳቅ በጣም አስገራሚ ሆኗል። ሶሻል ሚዲያ ለመነጋገሪያ ሆኗል። የፖለቲካውን ፓርት ስተን እኛ ያው አንዳንድ ነገሮች ላይ ቪዲዮዎች ላይ ሪአክት እናደርጋለን። ሌሎች መነጋገሪያ ጉዳዮችም አሉ። አስገራሚ ነገሮችን እንመለከታለን። እናንተም ከኔ እኩል ስትመለከቱ ቪዲዮ ላይ ሀሳቦቻችሁን በጨዋ መልኩ ሀሳቦቻችሁን ማስቀመጣችሁ እንዳትረሱ። ቪዲዮ ላይክ አድርጉ። እንደሁሉ ጊዜውም ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ባለማችን የ13 ወር ባለጸጋ የምትባል ሀገር ማነች? ኢትዮጵያ ናት። ኦሮሚያ ነች። ሌላ ሞክራለሁ። ኦሮሚያ፣ ሶማሌ ክልል። ይህ ሀገር ቆይቶ ነው ጎሽ ስፈልግ ነው ጅራት። አንተ የምሰማው እውነት ነው? ያየለ ልጅ አረገዝች እየተባለ እኮ ነው። እውነት ነው? ኧረ በለው የኔ ልጅ ብትሆን አሳድጎ ሞቷል። ዘቅዝቄ ነበር የምገርፋት። እቺ ባለጌ አይ ማሳደግ አረ አስረጋጁ እሱ ቢሆን ወዴት ነው መጣው? ኧረ አጠብቅሃለሁ። ኧረ ዘላለምህን አጠብቀኝ። ጉድሽን ያልሰማሽ ገበያ ባልወጣሽ አሉ። የሰው ልጅ አረገዘች ብሎ እንደዛ የሆነ ያስረገዝኳትን ይሁን ቢያቅማ ድፍት ነው የሚያደርገኝ። ዳይ በልቢያ ነገራችን ላይ የልጆቻቸውን ጉድ ያላዩ እንግዲህ እንደዚህ ይላሉ። ከዚህ ጋር ተያይዞ ከሰሞኑ ሚዲያ ላይ የሚበዙት ሴቶች በቃ የበዙ ወንድን የሚወቅሱ ይበዛሉ። በጣም ይገርመኛል። ሁሉም ወንድ ጥፋተኛ ሆኖ መገኘቱ ገርሞኛል። እስቲ ይህን ትዝብት ደግሞ በቪዲዮ እንመልከት። ላሳየህ እችላለሁ። ጀለስ መጣች፣ ኦፒኒየን ነው የምትናገረው ስለ ወንድ መጥፎ አላገባ ምናምን እንደዚህ ጀለስ መጣች። የዚች በጣም አይን ያወጣ ነው። የዚች 10 እጥፍ ደሞዙ መሆን አለበት። መጀመሪያ ለመቅረብ አንድ ሚዛን የሚደፋ ሀሳብ አቅርበዋል ወይ ወደ ሚዲያው? በጣም ያናዱኝ ፖድካስት የሚመለምሉት ሰዎች ለምንድን ነው የምትመለምሉት? ባይ ዘ ዌይ የህፃናትን አላስፈላጊ ወደ ሴክስ ነገር እንዲገቡ የሚያደርጉት እንደዚህ አይነት ፖድካስቶች ናቸው። ትመጣለች፣ መኪና ከሌለው እንዳታገቢው፣ ሀብታም ካልሆነ እንዳታገቢው፣ እንደዚህ ካልሆነ እንዳታገቢው፣ በዚህ ከሆነ እንደዚህ ብላ መርዝ የምትረጭ ሴት ታቀርባላችሁ። ከ17 ዓመቷ ከ18 ዓመቷ ጀምሮ ፖድካስት እና ቲክቶክ የምታይ ሴት ትመጣና ኦክር ትልባለች። ገና የ11ኛ ክፍል ተማሪ ሆና የሚያምራት ምንድን ነው? BMW መኪና የሚነዳ ሰው። የሚገርም ነው። BMW የሚነዳ መኪና ሰውዬ ውስጥ ከገባች ችግር የለውም። ከዛስ ምንድን ነው የምትሉት? ከዛስ ጋይስ ፍልት ያለባቸው እኝኝም ያደረግባቸው ሴቶች 30 ዓመታቸው ላይ ዋቸው ውስጥ አብዛኞቹ አሁን ከ30 ዓመት በላይ የሆኑ ቲክቶክ ሶሻል ሚዲያ ኢንፍሉዌንሰር ሴቶችን ያቸው ውስጥ አብዛኞቹ ሲንግል ማም ናቸው። ከዛስ ወንድ ልጅ ላይ ጥላቻቸውን ነው የሚዘሩት። ለምን? የሆነ ሀብታም ፕራይም ታይማቸውን ተጠቅሞ ስለጣላቸው ነገር እንዴት ነው እናንተ ጋር እንዴት ታዩታላችሁ? ምንም ጥያቄ የለውም። በጣም ለእውነት የቀረበ ነው ማለት ይቻላል። ሁሉም አይደሉም። በጣም ስማርት የሆኑ ጀግና ሴቶች ደግሞ ወንዶችን ሁላ የሚያስንቁዋሉ። ግን አብዛኛው ሚዲያ ላይ የሚንቀሳቀሱ ሰዎች ከወንድ ጋር የተለያየ አይነት ሆቴል ገብተው የማያውቁ የተለያየ ዴቲንግ የማያውቁ ይመስል በቃ ከቤት እንደወጡ አይነት ክብራቸውን የጠበቁ አይነት ይመስል በቃ የሚያስቀምጡት መስፈርት
እስቲ እዚህ ላይ ሐሳባችሁን ስጡ። ከዚህ ጋር ተያይዞ ጥንዶቹ አርሰናል ደጋፊዎች በለንደን ጎዳና ያሳዩት ጉዳይ በጣም መነጋገሪያ ነበር። ኢትዮጵያውያን ጥንዶች በአርሰናል የዋንጫ ሴሌብሬሽን ሰዓት ያደረጉት ነገር አሁን ላይ በርካቶችን እያነጋገረ ይገኛል። ዓለም አቀፍ ሚዲያዎችን በሰፊው እየዘገቡት ይገኛሉ። አርሰናል ከ22 ዓመት በኋላ ዋንጫውን በልቶ ሴሌብሬት እያደረገ ባለበት ሰዓት ላይ ይሄ ኢትዮጵያዊ እዚህ ጋር የምትመለከቱት ዘኪ የሚባል ግለሰብ ማለት ነው ፍቅረኛውን ፕሮፖዝ አድርጓታል። በዚህ ወቅትም ታዲያ ብዙዎች እቺ ታጋሽ ሚስት ነች 22 ዓመት ታግሳ አሁን ላይ ዋንጫዋንም ባሏንም የግሏ አድርጋለች ሲሉ ሐሳብ እየሰጡ ይገኛሉ። አላገባሽም ብሏት ዋንጫ እስኪበላ አርሰናል አጠለቀላት ይላል። ዋንጫ የኛ ያረግን ቻምፒዮንስ ነን። ከ22 ዓመት በኋላ አስተካከላ 6 ተጫዋች ጥሪ። እሺ ሳካ፣ እሺ ገብርኤል የሚባሉ 3 አሉ። ገብርኤል አንድ ገብርኤል። እሺ አረ ከናባስም ካልጠራሽ እንዳንድ ነው የሚቆጠረው። እሺ እሺ። ከዛ በኋላ 3 ገብርኤሉን ከናባስም ጥሪያቸው። ገብርኤል ማ ገብርኤል የሚባሉት እኮ ይለያያል ስማቸው። እስቲ ገብርኤል ነው እኔ የማውቃቸው። ከዛ በኋላ የዳንስ ውዝዋዜ ቡድን መሰሉሽ? እሺ አራት እግዚአብሔር በጣም ኢንጆይ ያረኩት ፓርት ነውና በጣም የተመቸቺ በቃ ሶስቱም በገብርኤል ነው ማቋዝ ግግማች ከዛ ወደ ጋርድና ራይስ ታራሽ ነው 6 ሞላ ግን እንትን የንዚ ምን የተመቸኝ እኔ 3 ገብርኤል ነው ማቆምና ምስትለው የዳንስ ቡድን አርሽ ሆነቱ እና ተመቸኝ። ገብርኤል ማጋሊሽ ማርቲኔሊ እና ገብርኤል ጄሱስ ይመችሽ ማሂ በቃ 6 ደርሰሻ 6 ነው ጥሬ ተባሉ። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። ምን አይነት ፓርቲ ለመምረጥ ነው? እንዴት ብትወጂው ነው? ከዚህ ጋር ታይዞ ደግሞ እኔ እሺ ሰው ሊል ይችላል በተጽዕኖ በምንም ስኳርም ማን ነው እሺ ሊል ይችላል ሰው። ግን ሚዲያዎች እንደዚህ ነገር ቀርጻችሁ የምታስተላልፉት ሚዲያዎች ማን ነው የምትባሉ? ቀልድ ነው እውነት ነው? እንደዚህ ከለክሶ ተነስተ እንዴ ከሀገርና ከቤተሰብ ቤት ይበልጣል? እስቲ ንገሩኝ። ሀገር እንዳትሉ ብቻ ቤተሰብ ከሌለ ሀገር ምን ያደርግልሃል? ቤተሰብ ማለት ሰው ሲኖር ነው። ሰው አንድ ላይ ቤተሰብ አይደለም ሀገር የሚያስብለው ሰው። እሺ ሞቷል። ከሞቱ በኋላ ምንም ይደረግ የለቅሶ ቀን ተነስቶ መሄድ ተናገርን እንሞታለን። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። ትላንት ስለነበረው ሀገራዊ ምርጫ አንዳንድ የፋናና የቲቪ ዘገባዎችን እስኪ ምንድን ነው ዘገባዎቹ እኮ ግራ ነው የሚያጋቡት። ቢያንስ እናስተውል እንጂ እኛ ደሃነን እንጂ መቀለጃ ነን እንዴ? የማዋለጃ ቀን መሰለኝ ትላንት ልትመርጥ መጣ፣ ምጧ መጣ፣ ሂዳ ወለደች፣ ተመልሳ መረጠች። እንደወለደች በሰዓታት ልዩነት መታ መረጠች። ከነክራንቹ እያነከሰ ሊመርጥ መጣ። ከመረጠ በኋላ ክራንቹን ጥሎ ይሮጥ ይሄዳል። የምርጫ ጣቢያው ቀበላለሁ እንዴ? ለቅሶ ላይ የተቀመጡ ቤት አስክሬኑን አስቀምጠው ሊመርጡ መጡ። እንዴ ምን አይነት ዜናዎች ሲሰሩ የነበሩት? ገብርኤልን እንዴ ምን ሆናችሁ ነው? የሚሆንና የማይሆን ዜና አለ እኮ። ዝም ብለህ ግብስብስ ዜና እያመጣችሁ እንዴት ትሰራላችሁ? ከሁሉም ይችን ስሟት እስቲ። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳው። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ለልጆቼም ስለሚጠቅም ለኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። አባትሽን ቀብረሽ ነው እንደዚህ ፈገግ ብለሽ የምትወሪው? ከታች ጥቁር እንዳረግሽ ሻሹንስ ጥቁር አታረጊውም? አባትን የሚያክል ነገር ሞቶብሽ ቀብረሽ እንደዚህ ፈገግ ብለሽ ታወሪያለሽ? ይሄኔ እኮ አባትሽን ለውርስ ብለሽ በተኙበት በትራስ አፈነሽ የገደልሻቸው አንቺ ነሽ። ታዲያ ምን ይባላል አውሪ ጎብዝ? በነገራችን ላይ ዛሬ ሌሊት እንደተለመደው አርሲ የኦርቶዶክሳውያን ቄራ ሆናለች። ከ37 በላይ ኦርቶዶክሳውያን ተገለዋሉ። አርሲ አኬልዳማ ነች። ይህንን ነገር የሚያስቆመውስ ማን ነው? እስከ መቼ ነው ይህስ ግፍ የሚቀጥለው? ማን ነውስ ድምፃችንን የሚሰማው? ሁሌም እየየይኮ ስለሚሰለች አንዳንዴ ጸጥ እንላለን። ምን እንደምል አላውቅም፣ ብቻ ያማል።
ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመጡ ሰዎችን ታዝበናልና ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና If I speak, I am in big trouble. In big trouble. አምራዊ ምርጫ ነው። በቃ በጣም ደስ ይላል። ለምርጫ ብሎ ነፍሱን የሚቆምር ህዝብ ዶክተሮች ዱሮ ግሉኮስ ከነቀልሽ ተሞቻለሽ ምናምን ብሎ ሲመክሩ ሰማለሁ። በሽታው ሊላይ ይችላል። በርግጥ የእውቀት ማነስ ሊሆን ይችላል። እኔ ጋር ግሉኮስ ነቅለው ሄደው ምርጫ መርጦ ተመልሰው ግሉኮስ ተሰቀ ሌላው በጣም የገረመኝ ደግሞ በሚገርማችሁ ሁኔታ ሰርግ የተለመደው ኢትዮጵያ ውስጥ በብዛት ቅዳሜና እሁድ ነውና እዚሁ ምርጫ ላይ ደግሞ ሙሽሮች እንትኑ ምርጫው መቼ ነበረ? ሰኞ ነው። እንዴት ነው ጎበዝ ይሄ ነገር? ከዛሬ ጀምሮ ኢትዮጵያ ውስጥ የሰርግ ቀን ከእሁድ ወደ ሰኞ እንደተቀየረ ሳበስርላችሁ ከታላቅ የሰርግ ዘፈን ጋር ነው። ከዛሬ ጀምሮ ሰርጎትን ሰኞ ጧት ያደርጋሉ። መልስ ፕሮግራም ካሰቡ ሰኞ እዛው ከሳት ይደግሙታል። የቤተሰብ ቅልቅል የሚባል ፕሮግራም ካሰቡ ምንም ነገር አያሳስቦትም። በራሴ ወጪ ከነበሩበት ህይወት ወደ አልነበሩበት ህይወት እቀላቅሎታለሁ ብሎታል አዲስ የሚመረጠው ፓርቲ። ማን እንደሆነ አይታወቅም። መልካም ሰርግ እንግዲህ ነገሪ ምንም ማለት እኔን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግሻለሁ። ምን አርግሻለሁ? ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል መፈልገውን ነገር መፈልገው ደክም ያለው ይገባኛል። የላቤን እንኳን አስሰግጥማርሽ እንኳንም አርግሽ አምናለሁ። ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ አስወረድሽው። ልጄን ተግሞጠሞጥሽ እንዳትገኝ አንቺ አውሪ ልጄን ተግሞጠሞጥሽ እንቁላል ዘባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ ተግሞጠሞጥ ተርፈሻል ዶዶ ተርፈሻል እንዴ ጀረስ ትፈልጓለች ማለት ነው። እሺ ከዘፋኝ ወደ ኳስ አሰልጣኝ ስራ ስትቀየር እንዴ ከየት ወዴት ሽግግሩ እንዴ? ና ወደ መድረክ ወደ መድረክ ይሁን መድረኩ አንተ ነው። ማን ነው ሜዳ አንተ ነው። ምክንያቱም ቮካል ማን ነው ትሬኒንግ ሰርታል። ስለዚህ ምንም የሚከብድ ነገር የለም። ሁሉም ነገር ቀላል። አሁን ትገባለህ። ከዛ ከገባ በኋላ ለዛኛው አጥቂ ፊቸሪንግ እንድትገባለት ነው የምፈልገው፣ እንድታግዘው ነው የምፈልገው። ለብቻ ምናምን እንድትጮት አልፈልግም። ከዛ ውጭ ደግሞ ኳስ ስታገኝ እንደ ጋሽ ጥላው ዘፈን አሜታ መሆኑ እንደሚለው ዘፈን ፓስ እንዲረዝም አልፈልግም። ቀስ አድርገህ በትንሹ ፓስ አድርግላቸው። ከዛ ውጭ ደግሞ ሃይኖት ረጃጅም ኳስ ስታገኝ ክላይማክስ አድርሰው በቃ ወደ ጎል በለው። ምንም የሚከብድ ነገር የለም። እያየህ ነው ከቅኝት ውጪ ነው እየተጫወቱ ያሉት። በቃ ሪትሙን ጠብቀው አይደለም እየተጫወቱ ያሉት። ይኸው ተመልከት። ይኸውልህ የኛ ቡድን ክላሲካል ለስለስ አድርገው ለመጫወት ሲሞክሩ እነሱ ራፕ አድርገው በቃ እያየህ ነው ግርግር እያደረጉት ነው። ስለዚህ በተቻለ አቅም ስትገባ ዜማ እንዳታበላሽ፣ ማን ነው ፋውል እንዳሰራ። ግን እንደ ድንገት ፋውል ሰርተ ዳኛው ቢጫ እንኳን ከሰጠ ምን ትለዋለህ? ሄደህ ዳኛው ጋር እኔ ምን አጠፋው እስኪ ምን በደልኩ ብለህ ትጠይቀዋለህ። እሺ ግባ ሂድ አቀናብራቸው። የተጣላ ሰው እንደው ስታስብ ተጣልቶ ቢሆን ምን አይነት ድብርት ውስጥ ሊገቡ እንደብ አውቀው ወሬ ሊያስቀይሩ ከዛ ሰርፕራይዝ። ምክንያቱም ለመሰራቱ እነሱ ሰርፕራይዝ እናደርጋለን ብለው እኛ ቀድመን አልተጣሉም አውቀው ነው ምናምን ብለን ተናገርንባቸው። አሁንም አስቀይረው ሰርፕራይዝ ሊሉ የለም ሰርፕራይዝ ጋይስ፣ ውሸት እንዳታምኑ። እኔ የምላችሁ ነው ማለት ታባችሁ ሰይያችሁ እኔ ዋን ኖርማሊ በቃቸው ነበር እነዚህ ኩሽኩሾች። አሁን እኔ የሚሰጥ አይውላችሁ እንዳትሳደቡ። የፎርፎር ፋሚሊ ተናግሬያለሁ እንዳትሳደቡ። ቢራቢሮ ፋሚሊ እንዳትሳደቡ። እኔ እንደዚህ ያቀረው መጥቻ አቀጥርላችኋለሁ። አውቀው ነው ዱባይ ሄዳል አላልኳችሁ? ሰሞኑን ዱባይ ሄዳል። እሷ ናት ያልሄደችው። ምክንያቱም ተባነነባቸው ጋይስ። ሰርፕራይዝ ሊያረጉ ነበረ። ዱባይ ሊሄዱ ነው ብዬ አቃጣጥኩባቸው። ዱባይ ነው ቀለበታችሁ ነው ደግሞ ዱባይ ቀለበት ያደርጋሉ አይደል? ዱባይ ነው የት ነው ቀለበታችሁ ብዬ ነው ቱስ ያረኩት። ዱባይ ከመሄዱ በፊት ቱስ ያረኩት ነው ያለው ጋይስ። ማን ነው ያን ቱስ ያረገው? መጀመሪያ ዱባይ ሊሄድ እንደሆነ ማን ነው ቱስ ያረገው? እኔ አይደለሁ። ማን ነው ቱስ ያረገው? እኔ አይደለሁ። ዱባይ ሊሄድ ነው አዶን ያልኩት። ያ ወይኔ ሄለናሉ ጋይስ
እግዚኦ ማርና ክርስቶስ ሄለን ማታ ናት ያወራችሁ። እኔ ቀን ያለ እንደ ነገር አንቺ ነሽ። ዱባይ ነው ቀለበታችሁ? የት ነው ቀለበታችሁ? ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛ እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳትለያዩ ስናገርባቸው መሄዷን ሰረዘችው። ሰርፕራይዝ ሊያደርጉ ነበር ዱባይ ሄደው። አሁን ደግሞ ጋይስ ጠብቁ እናንተ ተስፋ እንዳትቆርጡ ብላችሁ ጠብቁ። ሊያሹ ምን አለች ያልኩት ነገር ይሄን አባጨጓሬ እንዳታምኑ። ሀገራችን ላይ ስለ አዶናይ እና ጃኒ በተለያየ ጊዜ የተለያዩ ሀሳቦች ይነሱባቸዋል። ዱባይ ሊሄድ ነው፣ ተለያይቷል፣ ቀለበል ሊያደርግ ምናምን ዝባዝንኬ ይወራል እና ትልልቅ ሚዲያዎች በተለይ ብዙ ፎሎወርስ ያላቸው ሰዎች ሲያወሩ እንሰማለን። ግን ያልተወራው አንድ ጉዳይ አለ። ማንም ሰው ፖለቲካ ቢጠላ ሃይማኖቱን ይጠላል ብዬ አላስብም እና ሃይማኖታችሁን የምትወዱ የሌላውን ሰውም ሃይማኖት ማክበር እንዳለ ሆኖ ማለት ነውና ትናንትና ከሰዓት በኋላ የተሰማው ዜና በጣም ያሳዝናል። በአርሲ አካባቢ የሞቱት ወገኖቻችን ከዚህ ቀደም ነበረ፣ አሁንም ተደገመና በጣም ያሳዝናልና እንደ ዜና ራሱ መነገር የሚከብድ ነገር ነው። ድምጽ መሆን ነው አሁን ሁሉም ሰው ሚዲያ ያለበት ብዬ አስባለሁ። ከዛ ውጪ መፍትሄ የሚገኝ አይመስለኝም። ሁሉም ሰው እንደነ አዶናይ ምናምን እንደሚወራውላ ይሄ ጉዳይ መወራት ያለበት ጉዳይ ይመስለኛል። እንዴት ትላላችሁ እናንተ? በጣም ያሳዝናል። በቦታው ካልሆን ሊገባን አይችልም እና ይሄ ደግሞ የሃይማኖት ጉዳይ ስለሆነ ነፍስ እስከ መስጠት መሄድ መቻል ሁሉም ሃይማኖት ማለት ነው። ሁሉም አንድ ሃይማኖት ሲጎዳ ሁሉም ድምጽ መሆን አለበት ብዬ ይውላችሁ። እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ ዓላማቸውን አሳክተዋል። በቃ አገር እንድትበጠበጥ ነው ይፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል። ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩል ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጪ ፕሮሞት እያደረግናቸው ነው ይመስለኝ። አይ ዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ የሆነ ሀሳቤን አቀርባለሁ ብዬ ነበር። ትጋት ነው እየተራመድን ያለ ነው። ትጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አይ ቲንክ አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን ፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማድረግ ለማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም። እና ባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣሁበትን ቀን ነው ስቲል እየረገምኩ ያሉትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶን ነው በጣም እያስጠላኝ ነው። በጣም ነው የሚከብደው። የኔ ፍቅር ግን ወይ የኔማ ለስሙ ማራስ መጪ ነህ። ለምንድን ነው ገማር ማታቀምሰኝ? ምን ነው የኔ ፍቅር አሞን ደህና ነኝ። መቼ ነው የምታቀምሰኝ? ኧረ አቀምስሻለሁ። ለአንቺ አልሆነማ። ከይኸውልሽ ከፈልሽ ከሰፈፉ ከፈልሽ ደረቅ ካለው እኔ ከደረብ ፍቄ ከፈልሽ ሞላ ካለው ፈሰስ ካለው ለአንቺ አልሆነማ። የኔማ አቀምስሻለሁ። እሺ ደረቅ አይቻላቅም። እርጣብ እኮ አታረጉትም። ኧረ ግማታም ብቻ ተሰብስበ እኔ አልመጣም አልኩ እንዴ። ይሄ የኔ ጉድ አይደለም። ገናም ተጣላ። ወይኔ ጉዴ ፈላ። ማልቆረደኛ ያው እኮ ይሄን መቁረጥ ነው ያን መቁረጥ ባሳለፍናቸው የማር ጊዜያቶች ደግሞ አቀምስሻለሁ ብያለሁ። ሸተትከኝ ግማታም። ማታራት መስል ምን ጥማታ። እሺ ሰው ሲመረቅ
ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴ ሃፒ በርዝዴ ሃፒ በርዝዴ ሃፒ በርዝዴ። ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ሀሳባችሁ ማስቀመጣችሁ እንዳትረሱ። ቪዲዮ ላይክ አድርጉ። ለአርሲ ለሞቱት ወገኖቻችን እንግዲህ ፈጣሪ ያስባቸው። እንዳይደገምም ደግሞ እንግዲህ ድምጽ መሆን ካለባችሁ በኮመንትም ሚዲያ ያላችሁም ሰዎች ብታወሩበት አሪፍ ነው ብዬ አስብ። እንዴት እንደሚወራ እንደ ቅድሙ ልጅ ነው የኔ ሀሳብ። እንደ ይድነቅ ካሴም ለዜናም አይደረግም፣ ግን እንዴት እንደሚሆን ግራ ነው የሚገባው። ብቻ ቀጣይ በምርጥ ቪዲዮ እና በተሻለ ቪዲዮ አገኛችኋለሁ።